እንግዲህ ስሜ ፍቃዱ ሽበሽ ይባላለሁ። በሙያዬ ጠበቃ ነኝ። የኢሚግሬሽን እንዲሁም የካር አክሲደንት ጠበቃ ነኝ። ቢሮ ያለው ሲያትል ዋሽንግተን ሲሆን ኢሚግሬሽንን በተመለከተ በ55 ስቴቶች ያሉ ክላይንቶቻችንን ሪፕሬዘንት እናደርጋለን። በተለያዩ የኢሚግሬሽን ጉዳዮች ላይ ዲፖርቴሽን ዲፌንስ፣ አሳይለም አፕሊኬሽን፣ ፋሚሊ ቤዝድ ፔቲሽንስ፣ ናቹራላይዜሽን አፕሊኬሽን እንዲሁም በዋይድ ቫራይቲ ኦፍ ኢሚግሬሽን ጉዳዮች ላይ ክላይንቶችን ሪፕሬዘንት እናደርጋለን። እንዲሁም በዋሽንግተን ስቴት ደግሞ ማንኛውንም ከመኪና ጋር የተያያዙ ከመኪና አደጋ ጋር የተያያዙ ኢንጁሪዎች፣ ትራክ አክሲደንት፣ ስሊፕ ኤንድ ፎል፣ ዶግ ባይት እንደዚህ የተለያዩ የኢንጁሪ አይነቶችን በተመለከተ ክላይንቶችን ሪፕሬዘንት እናደርጋለን። አይ ቲንክ ክሱ የተመሰረተው ሶስት እንደዚህ ቲፒኤስ ተጠቃሚ በሆኑ ኢትዮጵያውያን እና አፍሪካን ኮሚኒቲስ ቱጌዘር በሚባል ኤንጂኦ አማካኝነት የተመሰረተ ክስ ነው። ከዚህ በፊትም በተለያዩ ጊዜያት እንደዚህ የትራምፕ አድሚኒስትሬሽን የቲፒኤስ ወይም ደግሞ ይሄ የቴምፖራሪ ፕሮቴክሽን ስታተስ ጥበቃዎችን ህጉን ባልተከተለ መልኩ በሚያቆሙበት ጊዜ የተለያዩ የነን ፕሮፊት ኦርጋናይዜሽኖች ክስ ይመሰርታሉ። ሰው በተመሳሳይ እንግዲህ ቴምፖራሪሊ የቲፒኤስ በኢትዮጵያ ላይ ያለውን ቲፒኤስ እንዳይታገድ ፍርድ ቤት አቆሞታል ማለት ነው። ይሄ ማለት የትራምፕ አድሚኒስትሬሽን በፌብሩዋሪ 13 እንግዲህ የ60 ቀን የተሰጠውን ተጨማሪ ጊዜ ጨምሮ በፌብሩዋሪ 13 ሙሉ በሙሉ ቲፒኤስ ላይ ያሉ ተጠቃሚዎች ማንኛውም በነፊታቸው እንዲቆረጥ ያዛል። ይሄ እንግዲህ አሁን በፍርድ ቤት ስለታገደ ይሄ ፍርድ ቤት እገዳ ፐርማነንት እስከሚሆን ድረስ ወይም ደግሞ ሙሉ በሙሉ ኬዙ ላይ ውሳኔ እስከሚሰጥ ወይም ደግሞ እገዳው እስከሚነሳበት ጊዜ ድረስ ቲፒኤስ ያላቸው ሰዎች ቫሊድ የሆነ የቲፒኤስ ስታተሳቸውን እንደያዙ ይቀጥላሉ ማለት ነው። የስራ ፍቃድ ካላሳደስሽ በማንኛውም ጊዜ እንዲታደስልሽ መጠየቅ ትችላለሽ። ግን ምንድነው ለምሳሌ ከዚህ በፊት የነበረው አሰራር ላይ የስራ ፍቃድሽ በሚታደስበት ጊዜ ረጅም ጊዜ ይወስዳል። ለምሳሌ 5 ወር 6 ወር ሊወስድ ይችላል። ስለዚህ ስራ ፍቃዳቸውን ማሳደስ የሚፈልጉ ሰዎች የስራ ፍቃዱ ኤክስፓየር ከማድረግ ወይም ጊዜው ከመቃጠሉ በፊት ለማሳደስ ካመለከቱ የሚሰጣቸው የሪሲት ኖቲስ ለተጨማሪ ቀናት ያራዝምላቸዋል የስራ ፍቃዳቸውን ማለት ነው። ስለዚህ እነሱ ያንን የታደስልን አፕሊኬሽን ካስገቡ በኋላ የስራ ፍቃዱ ቢቃጠልም በዛ ሪሲት ኖት መስራት ይችላሉ። ሰው ችግሩ ምንድነው? አንዳንድ ሰዎች እስከሚቃጠል ድረስ ጠብቀው ከሆነ ያን አፕሊኬሽን የሚያስገቡት በተለይ አሳይለም ፔንዲንግ አሳይለም ላይ ያሉ ሰዎች ከተቃጠለ በኋላ የሚሰጣቸው አፕላይ ሲያደርጉ የሚሰጣቸው ሪሲት አያገለግልም፣ በመሀል ያለውን ጋፕ ከቨር ለማድረግ ማለት ነው። ስለዚህ ያው ለተወሰነ ጊዜ ያለ ስራ ፍቃድ የመቆየት ችግር ያጋጥማቸዋል። ከዛ ውጭ ግን በማንኛውም ሰዓት የስራ ፍቃዳቸው እንዲታደስላቸው መጠየቅ ይችላሉ። እስካሁን ባለን ኤክስፔሪየንስ ፔንዲንግ አሳይለም ላይ ያሉ ሰዎች አሳይለማቸው ፔንዲንግ መሆኑን የሚያሳይ ማንኛውም አይነት ዶክመንቴሽን ለምሳሌ ሪሲት ኖቲስ ሊሆን ይችላል፣ እሱን ቢይዙ መልካም ነው። የስራ ፍቃድ ካላቸው የስራ ፍቃድ ኮፒያቸውን፣ የገቨርንመንት አይዲ ካላቸው ገቨርንመንት አይዲ ወይም ድራይቨር ላይሰንስ፣ እነዚህም ይዘው ቢንቀሳቀሱ ጥሩ ነው። ድንገት አይስ ሊይዛቸው በሚችል ጊዜ ለማሳየት ማለት ነው። እስካሁን ባለን ኤክስፔሪየንስ ግን ያው አይስ የሚያስራቸውን አይነት ሰዎች እያሰፋ ነው የመጣው። ለምሳሌ መጀመሪያ ላይ ክሪሚናል የሆኑ ሰዎችን ወይም ደግሞ ክሪሚናል ሬከርድ የፈጸሙ ሰዎችን ብቻ ነው ያላቸው ሰዎችን ብቻ ነው ዲቴይን የምናደርገው የሚል ነበር አካሄዱ። በኋላ ያ እየሰፋ ምንም አይነት ክሪሚናል ሬከርድ ያላቸው የሌላቸው ነገር ግን በቦርደር ክሮስ አድርገው የገቡ ሰዎችን ታርጌት ማድረግ ጀመሩ። እንደገና ደግሞ አሁን ከዛም እየሰፋ ደግሞ በአንዳንድ ቦታዎች ላይ ኢቨን ፔንዲንግ አሳይለም ያላቸውን ሰዎች እና ሌጋሊ እዚህ ሀገር ላይ የገቡ ሰዎችንም ዲቴይን ሲያደርጉ በብዛት ተመልክተናል። እና ዋናው ነገር ምንድነው? ያው ለምሳሌ ከአይስ ጋር ኢንካውንተር በሚኖርበት ጊዜ መብትሽን ማወቅ በጣም ኢምፖርታንት ነው።
የነሱ ሊያደርጉ የሚፈልጉትን የህግ ማስፈጸም ኢንተራፕት ማድረግ አያስፈልግም፣ ወይም ደግሞ ጣልቃ በመግባት ከነሱ ጋር ትግል ውስጥ መግባት ወይም ደግሞ ለማምለጥ መሞከር አያስፈልግም። በተቻለ መጠን ከነሱ ጋር ኮኦፕሬት ማድረግ፣ አላስፈላጊ ያልሆኑ ነገሮችን አለመናገር። ለምሳሌ ምንም በማንኛውም ሁኔታ ውስጥ ጠበቃሽ ካለሽ ጠበቃ ካላቸው ጠበቆቻቸው እንዲቀርቡላቸው መጠየቅ ይችላሉ። ምንም አይነት ኢንፎርሜሽን አለመስጠት ይችላሉ፣ ከማንነታቸውን ከመናገር አይዲያቸውን ከመስጠት። ከዛ ውጪ ያሉበትን የኢሚግሬሽን ስታተስ ምንም they can claim the right to keep silent። ይሄ አላስፈላጊ ከሆነ ትራቭሎች ሊጠብቃቸው ይችላል። ከዛ ውጭ ግን ቱ ቢ ኦነስት ኢን ጀነራል ፔንዲንግ አሳይለም ላይ ስላለን ብቻ አይስ እነሱን ታርጌት አድርጎ ለመያዝ ታርጌት አድርጎ ከመጣ ዲቴይን ከማድረግ የሚያስቆመው ነገር የለም። ስለዚህ it's usually good to have a plan in place። ለምሳሌ በአይስ ዲቴይን ብደረግ ማንን ነው ኮሚኒኬት ማድረግ የምፈልገው፣ ያ ሰው ከጠበቃ ጋር ግንኙነት አድርጎ እንዴት ነው ሊያስፈታኝ የሚችለው፣ እነዚህ ነገሮች ማወቅና ዝግጅት ማድረግ ያስፈልጋል። ምክንያቱም በየቀኑ እንደምናየው ላይክ ኢቭን የፍርድ ቤት ትዕዛዞችን የማይቀበልባቸው የማያከብሩባቸው ኢንስታንሶች በጣም ብዙ ናቸው። ስለዚህ በጣም ኢምፖርታንቱ ነገር ማወቅ፣ እንዲሁም ተዘጋጅተ ለምሳሌ ዋትፍ ኢቨን ኢፍ ፔንዲንግ አሳይለም ላይ በሆን ይሄንን አሳይቻቸው ዶክመንት አሳይቻቸው በት ስቲል ዲቴንሽን ውስጥ ቢያስገቡኝ ምንድነው ማድረግ ያለብኝ፣ እንዴት ነው ከዛ ወጥቼ እንደገና ኬዜን መቀጠል የምችለው። ስለዚህ እነዚህን ሰዎች በደንብ አስበው ተዘጋጅተው መቀመጥ ነው ያለባቸው ብዬ ነው የማስበው። እንግዲህ በተለያየ ጊዜ አይስ ያው በየቦታው በየከተማው በየስቴቱ የራሳቸው ዲቴንሽን ፋሲሊቲ አላቸው እና እስካሁን ድረስ ባየነው ሁኔታ አቅራቢያው ላይ ባለ ዲቴንሽን ሴንተር ነው የሚያስገቧቸውና ዲቴን የሚያደርጓቸው። ግን ብዙ ጊዜ ይሄ አሁን ያልሽው ነገር ሀፕን ያደርጋል። ዲቴን ትራንስፈር ያደርጋሉ ከአንድ ቦታ ወደ አንድ ቦታ። አንዳንድ ጊዜ የቦንድ መብታቸውን ያስጠብቃል ያሏቸው ፍርድ ቤት ላይ እዛ ያንን የቦንድ መብት እንዳይጠይቁ ወይም እንዳያገኙ ለማድረግ ሲሉ ወደ ሌላ ፍርድ ቤት ያዘዋውሯቸዋል። ይሄንን እነዚህን የተመለከቱ ነገሮች እንዳይፈጠሩ የምንጠቀምባቸው ብዙ ቱሎች አሉ። ስለዚህ ጠበቃ ካላቸው ጠበቆቻቸውን ማናገር is very important። የሀቤስ ኮርፐስ ፔቲሽን ማስገባት ለሚኖርብን የክላይንት አይነቶች እሱን እናስገባላቸዋለን። ቦንድ ኳሊፋይ ለሚያደርጉ ክላይንቶች ደግሞ በቦንድ እንዲወጡ እንሞክራለን። ወይም ደግሞ ከአንድ ቦታ ወደ አንድ ቦታ ትራንስፈር እንዳይደረጉ፣ ትራንስፈር መደረጋቸው ከቤተሰቦቻቸው የሚነጥላቸው ከሆነ ከኤንቫይሮንመንታቸው የሚነጥላቸው ከሆነ ይሄ ነገር እንዳይፈጸም ለፍርድ ቤቱ በማሳወቅ ይሄንን ነገር ለማስቆም መሞከር ይቻላል። እንግዲህ ያው ሪሰንትሊ እንደምታውቂው የትራምፕ አድሚኒስትሬሽን መጀመሪያ በ19 ሀገሮች ላይ ከዛ በኋላ አይታቢሊቭ ወደ 39 ሀገር ሰፋ። እንደን አሁን ደግሞ 75 ሀገሮች ላይ የኢሚግራንት ቪዛ ክልከላ ወይም ደግሞ እገዳ አድርጓል። ይሄ የእኛንም ኢትዮጵያን ያካትታል። አንፎርቹኔትሊ ይሄ ነገር በዋናነት የሚከለክለው የኢሚግራንት ቪዛ ወይም ምንድነው የኢሚግራንት ቪዛን ሁለት ታይፖች ቪዛ አሉ አይደለ? ኢሚግራንት ቪዛ አለ፣ ነን ኢሚግራንት ቪዛ የምንላቸው አሉ። ነን ኢሚግራንት ቪዛ የምንላቸው እነዚህ የጉብኝት ቪዛ እንደ ቴምፖራሪ ፐርፐዝ የምንመጣባቸው የስቱደንት ቪዛ የመሳሰሉ አይነት ቪዛዎች ናቸው። እነሱ በቀጥታ ወደ ኢሚግሬሽንም ደግሞ እዚህ ሀገር ፐርማነንትሊ ወደ መኖር የሚያመሩ አይደሉም። ይሄ ክልከላ እነሱን አይመለከትም። በዋናነት ኢሚግራንት ቪዛ የምንለው ለምሳሌ ፋሚሊ ቤዝድ ኢሚግሬሽን ቪዛ፣ ሚስት ለባሏ ወይም ባል ለሚስት፣ ልጆች ለቤተሰቦቻቸው፣ ቤተሰቦች ለልጆቻቸው የሚያመለክቱን አይነት ፔቲሽን ነው በጊዜያዊነት እንዲቆም የተደረገው። ይሄ ነገር ተፈጻሚ የሆነው ከጃንዋሪ 21 ጀምሮ ነው። ከዛ በኋላ ኢንተርቪው የሚገቡ ሰዎች እስካሁን ድረስ ያየ ነው ይህንን ሬጉሌሽን ምክንያት በማድረግ የኤምባሲው የዩኤስ ኤምባሲ በእነዚህ 75 ሀገሮች ውስጥ ያሉት ኤምባሲዎች ኢንተርቪውን ያደርጋሉ። ኢንተርቪው ስኬጁል ማድረጋቸውንም አላቆሙም። ኢንተርቪው ማድረጋቸውንም አላቆሙም። ያቆሙት ምንድነው ቪዛ ኢሹ ማድረግን ያቆሙት።
የቪዛ ኢንተርቪውን ካደረጉ በኋላ በዚህ ሬጉሌሽን መሰረት አሁን ቪዛ መስጠት አንችልም፣ ስለዚህ አድሚኒስትሬቲቭ ፕሮሰሲንግ ላይ ይቆያል ከይዙ በሚል በጥያቄ ወረቀት ነው እየሰጡ የሚሸኟቸው ያሉት። ዚስ ዊኬንድ ይህንን ባን ይህን ክልከላ ለማስቀረት ወደ 3 የሚሆኑ የነን ገቨርንመንት ኦርጋናይዜሽኖች ክስ መስርተዋል የትራምፕ አድሚኒስትሬሽን ላይ። እንግዲህ በቀጣይ ሳምንታት ወይም በቀጣይ ቀናት ውስጥ የምንሰማው ይሆናል ማለት ነው። ምናልባት ይሄ ነገር እገዳ ሊደረግበት እና የኖርማል ቪዛ ፕሮሰሲንግ እንዲቀጥል ይችላል። አሁን የጠየቀው ወንድማችንም እንግዲህ ይህንን መከታተል ነው። ለባለቤቱ ያቀረበውን የቪዛ አፕሊኬሽን በተመለከተ ኢንተርቪው አፖይንትመንት ካለ የኢንተርቪው አፖይንትመንት ቀኑን ጠብቆ ይካሄዳል። እሷ ኢንተርቪው በምትደረግበት ጊዜ ይሄ ባን ያልተነሳ እንደሆነ ወይም ደግሞ በፍርድ ቤት ያልታገደ እንደሆነ ቪዛ ኢሹ አያደርጉም ማለት ነው። ሲአርቢኤን በተመለከተ የሲአርቢኤ እንግዲህ ኢሚግራንት ቪዛ አይደለም ኢሹ የሚያደርጉላቸው፣ ፓስፖርት ነው የሚሰጧቸው። የሲአርቢኤ ማለት የኮንሱላር ፕሮሰስ ኦፍ በርዝ አብሮድ የምንለው ነው። የአሜሪካን ዜጋ ሆነው በሌሎች የውጭ ሀገራት ላይ ልጆች ከወለዱ የአሜሪካን ዜጋ ከሆኑ በኋላ በአባት ወይም በእናት ያ ልጅ የአሜሪካ ዜግነትን ይወርሳል። ያንን ለማድረግ የራሱ የሆነ አፕሊኬሽን ፕሮሰስ አለው። ያንን በኤምባሲ በኩል ፕሮሰስ አድርገው በርዝ ሰርቲፊኬት እንዲወጣለት ይደረጋል። እንደን በዛ በርዝ ሰርቲፊኬት መሰረት ደግሞ ፓስፖርት ኤምባሲ ይሰጠዋል። በዛ ፓስፖርት መሰረት እነዚህ ልጆች ትራቭል ማድረግ ይችላሉ ማለት ነው። እንግዲህ ይሄ አሁን ጥያቄ ያቀረበው የእናንተ ደንበኛ ከኤምባሲው ጋር የራሱ የሲአርቢኤ ዲፓርትመንት አለ። በትክክል አፕሊኬሽኑን አስገብተው ከሆነ የፓስፖርት አፕሊኬሽኑን ከእነሱ ጋር ፎሎ አፕ አድርጎ ፓስፖርቱ ኢሹ እንዲደረግለት መጠበቅ ነው የሚገባው። አይ ዶንት ቲንክ ይሄ ከክልከላው ጋር ፎሎ ያደርጋል ብዬ አልገምትም። ቢኮዝ ስናት የቪዛ ጉዳይ አይደለም። ስለዚህ የግዴታ ከኤምባሲው ጋር ኮሚኒኬት በማድረግ እዛ ኢትዮጵያ ከሆኑ ደግሞ ሄደው በመጠየቅ ይህንን ችግር ለመፍታት መሞከር ነው ያለባቸው ማለት ነው። በሷ ቪዛ ከሌላትና ልጁ ፓስፖርት ካለው ያው እዛ መቆየት ይችላል አይደለ? ግዴታ መምጣት አለበት። ግን ለምሳሌ እናትዬ ቪዛ አግኝታ ቪዛ ስታገኝ በአጭር ቀን ውስጥ መውጣት አለብሽ የሚል ሩል አለ። ለምሳሌ በ2 ወር ሊሰጡሽ ይችላሉ፣ 6 ወር ሊሰጡሽ ይችላሉ። በዛን ጊዜ ውስጥ መውጣት አለባት። በዛን ጊዜ ውስጥ ልጁ ፓስፖርት ካላገኘ የግዴታ ጥላ መምጣት ይኖርባት ይችላል ማለት ነው። ወይም ደግሞ ያንን ምክንያት በማድረግ ይሄ የፓስፖርቱ ጉዳይ እንዲፋጠንላቸው ለመጠየቅ እንደ ምክንያት ያገለግላል። እንግዲህ ሪሰንትሊ የትራምፕ አድሚኒስትሬሽን ሊስት አውጥተው ነበረ ከየትኞቹ ሀገር የመጡ ኢሚግራንቶች ናቸው ፐብሊክ ቻርጅ ላይ በብዛት ያሉት ወይም ደግሞ የመንግስትን እርዳታ የሚቀበሉት የሚለውን ሊስት አውጥቶ ነበር። እዛ ሊስት ውስጥ እንግዲህ ኢትዮጵያም ተካታለች። ስለዚህ እንደ ምክንያትም ለምሳሌ እነዚህ 75 ሀገሮች ላይ ይሄንን የቪዛ ባን ለማድረግ እንደ ምክንያትም የተጠቀሙት የእነዚህ ሀገር ዜጎች መጥተው አሜሪካን ውስጥ በብዛት ፐብሊክ ቻርጅ ላይ ነው የሚሆኑት ወይም ደግሞ የመንግስት ዕዳ ነው የሚሆኑት በሚል ሰበብ ነው። ግን ያው ሰው ማወቅ ያለበት ምንድን ነው፣ እዚህ ሀገር በምትኖሪበት ጊዜ ይሄ ፐብሊክሊ አቫይላብል የሆነ ቤኔፊትስ ከሆነ ድረስ ኳሊፋይ የሚያደርገው ሰው መጠቀም ይኖርበታል። አንዳንድ ሰዎች ያለሱ ሰርቫይቭ ማድረግ አይችሉም። ለኢሚግሬሽን ኢምፓክት የሚያደርግባቸው ሁኔታዎች አሉ። ለምሳሌ አሳይለም ላይ ያሉ ሰዎች ወይም ደግሞ አሳይለም አፕሊኬሽን የሚያመለክቱ ሰዎች ከፐብሊክ ቻርጅ ሪኳየርመንት እነሱ ዌብድ ናቸው። ይሄ ማለት ምንድነው የኢቢቲ እንደዚህ አይነት የገቨርንመንት የምግብ ወይም የገንዘብ አሲስተንት የካሽ አሲስተንስ የሚቀበሉ ቢሆን አሳይለም አፕሊኬሽናቸውን ኢምፓክት አያደርገውም። ምክንያቱም ኤክስፔክት የሚደረገው ምንድነው እዚህ ሀገር መጥቶ አሳይለም የሚጠይቅ ሰው ፕሮቴክሽን ነው የሚጠይቀው አይደለ? ሰው ወደ ሀገሩ መመለስ ስለማይችል ፕሮቴክሽን ነው የሚጠይቀው። ዊች ሚንስ ለተወሰነ ጊዜ ለምሳሌ መስራት አትችይም እዚህ ሀገር በህግ ውስጥ ከ5 ወር ድረስ አሳይለም አፕላይ አድርገሽ መስራት አትችይም። እነዚህ ሁኔታዎች ከገቨርንመንት አሲስታንስ እንድጠይቂ ሊያስገድዱሽ ይችላል። በዚህ ምክንያት እና እንደገና አሳይለምም ደግሞ የሂውማን ራይትስ እና የሁማኒታሪያን አስፔክት ስላለው አሳይለም አፕሊኬሽን ላይ ሆነው የመንግስት አገዛ የሚጠይቁ ሰዎች የኢሚግሬሽን አፕሊኬሽናቸውን ኢምፓክት አያደርገውም ማለት ነው።
ነገር ግን በሌሎች ሁኔታዎች አጀስት ለማድረግ የሚሞክሩ ለምሳሌ በጋብቻ ነው አንደኛው ዋናው ሪዝን ምንድነው? ለምሳሌ በጋብቻ አፕላይ ሲደረግላቸው ባልየው ወይም ሚስትየው አፎርድ አድርጋ ወይም አፎርድ አድርጎ ስፖንሰር ማድረግ እንደሚችል ለማሳየት I-64 የሚባል ፎርም ይሞላል አይደል? ወይም ትሞላለች። ይሄ የሚያሳየው ምንድነው? እዚህ ሀገር ኢሚግራንት ቢመጣ ፐብሊክ ቻርጅ ላይ አይወድቅም፣ እኔ ሰፖርት አድርገዋለሁ ወይም እኔ ሰፖርት አድርጋታለሁ ነው። ስለዚህ በአጀስትመንት የኢሚግሬሽን ህይወታቸውን መቀየር የሚፈልጉ ሰዎች ኦፍኮርስ መጠቀም የለባቸውም። ምክንያቱም ፐብሊክ ቻርጅ ላይ ከሆንሽ አንደኛው ዲስኳሊፋይንግ ፋክተር ነው። ስለዚህ ይሄንን ዲፍረንሽት አድርገው ሰዎች ማወቅ አለባቸው። ኢን ጀነራል ሁሉም ሰው የኢቢቲ ቤኔፊሻሪ ስለሆነ ብቻ የኢሚግሬሽን ቤኔፊት ይከለከላል ማለት አይደለም። ግሪን ካርዱ ነው የሚቃጠለው እንጂ የፐርማነንት ሬዚደንስ ስታረስ ፐርማነንት ፎርኤቨር ያ ሰው የግሪን ካርድ ሆልደር ነው። ግን በየ10 ዓመቱ ካርዷ መታደስ አለባት ነው። በማንኛውም አንድ ቀንም ሲቀራቸው ወደዚህ ሀገር ቢመለሱ አስሎንጋስ ያ ወረቀት ቫሊድ እስከሆነ ድረስ ትራንስፖርት የሚያደርጋቸው ምንጭናቸው የኤርላይንስ ድርጅት ፈቅዶ እስካስገባቸው ድረስ እዚህ ሀገር ያለው መንግስት ያስገባቸዋል። ግሪን ካርድ ሆልደር ናቸው። ግን ደግሞ ቱ ቢ ኦን ሴፍ ሳይድ አጭር ጊዜ ነው ምንድነው ሴፍ ለመሆን ማድረግ ያለብን የሚሉት ጥያቄ ካላቸው ደግሞ የማሳደስ አፕሊኬሽኑን ቀድሞ ማስገባት ይችላሉ። ከ6 ወር ቀድመው እንዲታደስላቸው የ10 ዓመቱ ግሪን ካርድ መጠየቅ ይችላሉ። ትራቭል በሚያደርጉበት ሰዓት ቶሎ ይሄ የታደሰ ግሪን ካርዱ ካልደረሰላቸው ቅርባቸው የሆነ የዩኤስሲአይኤስ ኦፊስ ቀጠሮ በመያዝ ወይም ደግሞ ወኪል በማድረግ ሄደው ጊዜያዊ I-551 ወይም ደግሞ ጊዜያዊ ለ1 ዓመት ብቻ የሚያገለግል ግሪን ካርድ ፓስፖርታቸው ላይ እንዲመታላቸው መጠየቅ ይችላሉ ማለት ነው። ስለዚህ በዛ ያለምንም ችግር ወደ ኢትዮጵያ ሄደው መመለስ ይችላሉ። ሉክስ ላይክ በአሳይለም አፕሩቭ ተደርጎላቸው ከዛ እንዳመት ጠብቀው ለግሪን ካርድ አፕላይ አድርገው የባዮሜትሪክ ሰጥተው እየጠበቁ ያለን ይመስለኝ ከጥያቄው። እነዚህ አፕሊኬሽን እንግዲህ በጣም ረጅም ጊዜ እየወሰደ ነው ያለው። ሪሰንትሊ ከ2 ዓመት እና ከዛም በላይ ይወስዳል። ስለዚህ ዝም ብለው መጠበቅ ነው ያለባቸው። ያው ምንም አሻራ እስከሰጡ ድረስ አንለስ ምንም አይነት ጥያቄ እስካልተጠየቁ ድረስ ከኢሚግሬሽን ጽሕፈት ቤቱ ደብዳቤ ይመጣላቸውን ደብዳቤ እየተከታተሉ ዝም ብሎ መጠበቅ ነው። ከዛ ውጭ ምንም ማድረግ የሚችሉት ነገር የለም። እንግዲህ ኮንዲሽናል ግሪን ካርድ የሚሰጠው የግሪን ካርድ አፕሊኬሽኑ አፕሩቭ በሚደረግበት ጊዜ ባልና ሚስቱ ከ2 ዓመት ላነሰ ጊዜ ተጋብተው የቆዩ ከሆነ ኮንዲሽናል ግሪን ካርድ ነው የሚሰጣቸው ማለት ነው። ይሄ ማለት ግሪን ካርድ የሚያገለግለው ለ2 ዓመት ብቻ ነው። የ2 ዓመት ከማለቁ በፊት አትሊስት ዊዝን 90 ዴይስ ከማለቁ በፊት ሌላ አፕሊኬሽን ማስገባት አለባቸው። ሪሙቫል ኦፍ ኮንዲሽን የምንለው I-751 የሚባል አፕሊኬሽን አለ። ያን ነገር ሪሙቭ ይደረግልን ብለው ያንን አፕሊኬሽን ማስገባት አለባቸው። በሁለት አይነት መልኩ ማስገባት ይቻላል ይህንን አፕሊኬሽን። አንደኛው ለምሳሌ ባልና ሚስቱ በዛን ጊዜ ተጋብተው ያሉ ከሆነ ጆይንትሊ ማስገባት ይችላሉ። ስለዚህ በጋራ ሁለቱም ፎርሙላ የፈርመውበት ስቲል ተጋብተን የምንኖረው በ2 ዓመት ውስጥ አብረው መኖራቸውን የሚያሳይ ዶኪመንቶች ለምሳሌ ሊዝ አግሪመንት፣ ጆይንትሊ ንብረት እንዳላቸው፣ ጆይንትሊ እንደሚኖሩ፣ ልጆች ካሏቸው ልጆች እንዳሏቸው፣ ሜሬጃቸው ዝንዳት ኮንዲሽናል ፒሪየድ ያለምንም ችግር እንደቀጠል አሳይተው ኮንዲሽኑ እንዲነሳላቸው አፕላይ ማድረግ ይችላሉ። አንደኛው እሱ ነው። ሁለተኛ ደግሞ በዌይቨር ነው። ዌይቨር የምንለው ምንድን ነው? በተለያየ ምክንያት እነዚህ ሰዎች አብረው ላይሆኑ ይችላሉ። አንደኛው ለምሳሌ ዲቮርስ ነው። በ2 ዓመቱ ሳይሞላ በፊት ባልና ሚስቱ ከተፋቱ በዌይቨር አንደኛው ብቻ ይሄ ግሪን ካርድ ያለው ሰው ብቻ ይሄ ኮንዲሽን ይነሳልኝ ከዚህ ላይ ብሎ በዌይቨር ብቻውን አፕላይ ማድረግ ይችላል። ከዛ አፕሊኬሽን ጋር ስቲል ጋብቻቸው በእውነተኝነት የተገባበት ወይም ደግሞ የኢሚግሬሽን ቤኔፊት ለማግኘት ሳይሆን
ግድ ፌዝ ነው የምንለው የተገባበት ጋብቻ መሆኑን በማሳየት አብረው በኖሩበት ጊዜ ግድ ፌዝ ሜሬጅ እንዳላቸው ወይም ደግሞ ኢንቴንት ቱ ሼር ላይፍ ቱጌዘር ነው የምንለው። በህይወታቸውን በጋራ ተካፍለው ለመኖር ኢንቴንት እንደነበራቸው እንግዲህ እነዚህን የምናሳየው ምንድነው ቅድም እንዳልኩት ለምሳሌ የጆይንት ሊዝ አግሪመንት ሊሆን ይችላል፣ ጆይንት ታክስ ሪተርን፣ ጆይንት ባንክ አካውንት፣ ዩቲሊቲ ቢልስ፣ በጋራ ልጅ ካላቸው ደግሞ በጋራ ልጅ እንዳላቸው በማሳየት እነዚህ ነገሮች በማሳየት ነገር ግን ጋብቻው አልቀጠለም፣ ፈርሷል። ስለዚህ ዲቮርስ ሰርቲፊኬት አብሮ አታች በማድረግ ያ ባለ ግሪን ካርድ ሆልደሩ ብቻውን በዌቨር አፕላይ ማድረግ ይቻላል። ሌሎች ሁኔታዎችም አሉ በዌቨር አፕላይ ማድረግ የምንችልባቸው። ለምሳሌ ስቲል ባልና ሚስቱ አብረው የተጋቡ ቢሆንም ምንድነው ለምሳሌ ዶሜስቲክ አቢዩዝ ግንኙነት ካለ የአቢዩዝ ግንኙነት ካለ ኤክስትሪም ሃርድሺፕ በማሳየት የቤት ውስጥ ጥቃት ለምሳሌ ካለ ያንን ነገር ዲቴል በማሳየት እንደዛ ሲሆን የሳይኮሎጂካል ሪፖርት፣ የሜዲካል ሪፖርት፣ የፖሊስ ሪፖርቶች እንደዚህ ካሉ አብረን እናሳያለን። ኢሚግሬሽን ኦፊሱ በቃ ለአቢዩዘር እንደሆነው የትዳር አጋር ዶክመንት እንዳይደርሰው በማድረግ ኬዙን ነጥሎ በዌቨር እንዲገባ ማድረግ ይቻላል ማለት ነው። እንደዚህ አይነት ሁኔታዎች አሉ። ስለዚህ አሁን ያንቺ ጠያቂ እንደሚመስለኝ እንግዲህ ትዳሩ ፈርሷል 2 ዓመት ከመሆኑ በፊት የትዳሩ መፍረሱን ማስረጃውን አስገብቶ ወይም አስገብታ ለብቻዋ በዌቨር ኮንዲሽኑ እንዲነሳ መጠየቅ ትችላለች ማለት ነው፣ ወይም ይችላል። እንግዲህ ኢትስ አንፎርቹኔት ቢኮዝ አሁን ያለው አድሚኒስትሬሽን ፊር በመፍጠር ፍርሃትን በመፍጠር ሰው ላይ እንደዚህ አይነት ኢንቫይሮንመንት መፍጠር ነው የሚፈልገው። ዲፔንድስ እንደየግለሰቡ ሴንሲቲቪቲ ፓስፖርት እዚህ ሀገር ብዙ ሰው ይዞ አይሄድም። ድራይቨር ላይሰንስ ነው ይዞ የሚሄደው። sometimes it's enough hey I'm a US citizen ዳታቤዝ አላቸው እነሱ ባይ ዘ ወይ። አሁን ሚኒሶታ ላይ የሚሆኑትን ነገሮች ከተመለከትሽ ኢቨን በፌሻል ሪኮግኒሽን ነው የአንዳንድ ሰዎችን ወዘር ዩር ሲቲዝን ወዘር ዩር ናት እየለዩ ያሉት ማለት ነው። ስለዚህ መንግስት እኛ ከምናስበው በላይ ዳታቤዝ አላቸው። ኢትስ ጉድ ይዞ ለሚሄደ ሰው እንደየሴንሲቲቪቲው ዩኤስ ሲቲዝንም ከሆነ ፓስፖርት ካርድም ሊሆን ይችላል፣ ፓስፖርትም ሊሆን ይችላል ኪሳቸው ውስጥ ወይም መኪናቸው ውስጥ መያዝ ምናልባት ከብዙ ትራቭል ሊታደጋቸው ይችላል። ከዛ ውጭ ምንም ወረቀት የሌላቸው ሰዎች ደግሞ የፓስፖርት፣ ድራይቨር ላይሰንስ፣ አይደንቲፊኬሽን ማንኛውም አይደንቲፊኬሽን ዶክመንት ይዞ መንቀሳቀስ ጥሩ ነው። ግን ኢንጀነራል ምንድነው ማድረግ የማልፈልገው ነገር ይሄንን ፊር ኢንቮክ ማድረጉን ብዙም እኔ አልደግፈውም። ላይክ ዊ ሃቭ ቱ ስታንድ አወር ግራውንድ። ምንም አይስ ለማስፈራራት ቢመጣ ምንም አይነት ጊፍት አጥቀው ቢመጡ ስሎንገስ ትክክለኛውን ነገር እስካደረግን ድረስ ህጉን እስከተከተልን ድረስ ከነሱ ጋር የእነሱን የህግ ማስፈጸም ኢንተርፌር ለማድረግ እስካልሞከርን ድረስ ሰዎች እንዲፈሩ ወይንም ደግሞ እንደዚህ ሊሆን ይችላሉ እንደዚህ ማድረግ አለብኝ ብለው አላስፈላጊ ፍርሃትና ሁኔታ ውስጥ እንዲገቡ አልመክርም። ህጋዊ ነው፣ ግን እንዳልኩት ምንድነው ስታንዳርዱ በህግ ማስፈጸም ላይ ጣልቃ ገብነት ማድረግ የለብንም ነው። ሜክ ሹር ለምሳሌ ከነሱ ጋር አለመታገል፣ ምክንያቱም ሌሎች ተጨማሪ ክሶችን ይጋብዛሉ አይደለ? በተመቸ እና ይሄ ነገር ምቹ በሆነ ሁኔታ ሲፈጠር ወይም ሲገኝ በቪዲዮ ሬከርድ ማድረግ፣ በጽሁፍ ሬከርድ ማድረግ፣ በድምፅ ሬከርድ ማድረግ ኢትስ ኢምፖርታንት። ምክንያቱም ብዙ ነገር እያየን ሰዎች አሜሪካን ሲቲዝን የሆኑ ሰዎች ህጉ ተተኩሶባቸው እየተገደሉ ነው እያየን ያለ ነው። ሲቹዌሽን ሲሪየስ። በእንደዚህ አይነት ሁኔታ ውስጥ እንግዲህ ይህንን ራሱ ማወቅ የቻልነው በምን ሁኔታ ውስጥ እየተፈጠረ እንዳለ ቢካዝ ኢዘር ባይስታንደሮች ቪዲዮ እየቀረጹ ነው ወይም ደግሞ ራሳቸው ቪክቲም የሆኑ ሰዎች ቪዲዮ እየቀረጹ ነው። ኢትስ ቬሪ ኢምፖርታንት በተቻለ መጠን
ህግን በማይጥስ መልኩ ከእነሱ ጋር ኮንፍሮንቴሽናል በማይሆን መልኩ በቪዲዮ፣ በጽሁፍ፣ በድምፅ በተቻለ መጠን ሁሉ ሬከርድ ማድረግ is very important and helpful። yes so እንግዲህ ሁለት አይነት ነገር አለው ይሄ እንግዲህ ማንኛውም እዚህ ሀገር ያለ ሰው የ14th አሜንድመንት የምንለው ከህገወጥ ከሆነ ፍተሻና ህገወጥ ከሆነ እስር የመጠበቅ መብት አለን ማናችንም ማለት ነው። የዚህ መብት አፈጻጸም እንግዲህ የት ነው ያ መብት የሚፈጸመው በሚለው ላይ ይወሰናል። ለምሳሌ እዛ ከሆነ አት ፐብሊክ ፕሌስ ወይ ደግሞ አት ፕራይቬት ፕሌስ፣ ለምሳሌ ቤታችን የሚመጡ ቢሮችን የሚመጡ ዝግ የሆነ ቦታ ላይ እና ሪዝናብል ኤክስፔክቴሽን ኦፍ ፕራይቬሲ ያለን ቦታ ላይ በሚመጡ ጊዜ የግዴታ አሬስት ዋረንት መያዝ አለባቸው ወይም ደግሞ ሰርች ዋረንት መያዝ አለባቸው። ሰርች ዋረንት ስንል ደግሞ ጁዲሻል ሰርች ዋረንት አለ ራሱ የኢሚግሬሽን ኦፊስ ወይም ደግሞ የአይስ ኦፊስ ኢሹ የሚያደርጋቸው ዋራንቶች አሉ። ለእሱ እኛ ኮፕሬት አናደርግም ማለት እንችላለን ነው። ለምሳሌ መተው በረሽን ቢያንኳኩ ቤት ይክን ሳይ ማናችሁ እናንተ የት ነው የመጣችሁት አይደንቲፋይ ዮርሰልፍ and then show me arrest warrant ካላችሁ and then if you don't have a arrest warrant በመስኮት ማየት የሚቻል ከሆነ please show me on the window or ደግሞ በመሬት ስር መላክ የሚቻል ከሆነ በበር በመስኮት ስር whatever በር ሳንከፍት show me መጀመሪያ ሌጋል የሆነ ከፍርድ ቤት የወጣ ትዕዛዝ እንዳላችሁ አሳዩ። ለምሳሌ ፕሮፐር የሆነ አሬስት ዋረንት ካላቸው ያንን ኦርደር ያደረገውን ጀጅ ኦርደር ያደረገውን ፍርድ ቤት ሊታሰር የመጣውን ሰው ማንነት ሊታሰር የመጣበትን አድራሻ በምን ፒሪየድ ውስጥ መታሰር እንዳለበት የሚያሳይ ይሄንን ሁሉ ነገር የተሟላና ቫሊድ የሆነ አሬስት ዋረንት ከሆነ የግዴታ ኮኦፕሬት ማድረግ ያስፈልጋል። በአብዛኛው ግን የላቸውም። ኢዘር አድሚኒስትሬቲቭ የሆነ አሬስት ዋረንት የሚያወጡት which is invalid በአድሚኒስትሬቲቭ አሬስት ዋረንት ኮኦፕሬት ማድረግ አይጠበቅብሽ። people can say hey, you don't have proper arrest warrant, please leave my residence. Politely ከነሱ ጋር ሰዎች እንደዚህ reasonable expectation of privacy ባላቸው ቦታዎች ላይ ሁላ አይስ ህግ እያከበረ አይደለም። እንደውም ሪሰንትሊ የወጣ ሜሞ ዜና ተከታትለሽ እንደሆነ ኢቭን የሰዎች መኖሪያ ቤት ያለ አሬስት ዋራንት ያለ ምንም ጁዲሻል አሬስት ዋራንት ሰብረው መግባትና መፈተሽ እንደሚችሉ ማሰር እንደሚችሉ ከበላይ አካል ሜሞ ተላልፎላቸዋል። ይሄ ኢሌጋል this is በጣም outrageous እንግዲህ አን አሜሪካን የሆነ ቢሄቪየር ነው። ግን ከረንት ሲቹዌሽኑ ደግሞ ይሄ ነው፣ ስታትስ ኮዋችን ይሄ ነው። ይሄንን ሰዎች መገንዘብ አለባቸው። ይሄ ሊሆን ይችላል፣ ግን ደግሞ መብታችንን ማወቅ is very important። ፐብሊክ ፕሌስ ላይ ሲሆን እንግዲህ ሰዎችንም ፐብሊክ ፕሌስ ላይ ለማሰር ደግሞ ሪዝናብል ሰስፒሽን ያስፈልጋል። ለምሳሌ ስትታሰሪ ይሄ ሰውዬ ወንጀል ሰርቷል ወይም ደግሞ ኢሌጋል ክሪሚናል ነው ወይ ደግሞ ሰው ዝም ብለው አርቢትራሪሊ በዘርሽ ብቻ ወይም ደግሞ በቋንቋ በምትናገሪ ቋንቋ ብቻ ፕሮፋይል አድርገው መጥተው ማሰር አይችሉም። እነዚህ ሁኔታዎች ላይ ናቸው ይህንን ሬከርድ ማድረግ የሚጠቅመው ማለት ነው። ስለዚህ ይህን አስክ ማነው ስምህ፣ ከየትኛው ዲፓርትመንት ነው የመጣኸው፣ ዋትስ ዮር ባጅ ነምበር፣ ሰው ለምንድነው የምታሰረው፣ ምንድነው ያደረግኩትኝ፣ ምንድነው ለዛ ሪዝናብል ሰስፒሽን ያንን ሰው ለማሰር የሰጣቸው ሪዝናብል ሰስፒሽን ምንድነው መጠየቅ መብት አለን። ዊዛውት ኢንተርፌሪንግ ላይክ ኖ ሳንል ከነሱ ጋር የጉልበት እንትን ውስጥ ሳንገባ እነዚህን ጥያቄዎች መጠየቅ is very important እና መብታችንን ማወቅ very important ነው። እንግዲህ አሁን ካነሳነው በተጨማሪ በአብዛኛው አሁን በተለይ አሳይለም አፕሊኬሽኖች አሳይለም አፕሊካንት የሆኑ ሰዎችን በተለይ ደግሞ ኬዛቸው ፍርድ ቤት ያለ ሰዎችን በጣም የሚያሳስብ አዲስ የተጀመረ ትሬንድ እንግዲህ ሞሽን ቱ ፕሪተርሚት የምንለው አለ። አሁን ሪሰንትሊ በተለይ የኢንዲቪጁዋል ሂሪንግ ኬዛቸው የቀረቡ ሰዎችን መጀመሪያ ላይ በአብዛኛው እነዚህ ስፓኒሽ ተናጋሪ የነበሩ ሰዎች ላይ ነበር የሚፈጸመው። ግን በኋላ አሁን በብዙ አፍሪካኖች ላይ ኢንክሉዲንግ ሎት ኦፍ ኢትዮጵያውያን በፍርድ ቤት አሳይለም ኬዝ ያላቸው ሰዎች
ይሄ የማስተር ሂሪንጋቸው ወይም ደግሞ የኢንዲቪጁዋል ሂሪንግ ካላንደር ዴታቸው ሲደርስ ሰምታይምስ በቃል ሰምታይምስ ደግሞ በጽሁፍ የመንግስት ጠበቆች ሞሽን ቱ ፕሪተርሚት ያስገባሉ ማለት ነው። ይሄ ማለት ምንድነው? የአሳይለም ኬዛቸው በሜሪቱ ሳይታይ እንዲቋረጥና ወደ ሶስተኛ ሀገሮች ዲፖርት እንዲደረጉ ጥያቄ ያስገባሉ ማለት ነው ለዳኞቹ። ይሄ ሞሽን ቱ ፕሪተርሚት ስፔሻሊ እንግዲህ የአሜሪካን መንግስት ከተለያዩ አገሮች ጋር አግሪመንት አላቸው። ኤሲ የምንለው ወይም ደግሞ የአሳይለም ኮኦፐሬቲቭ አግሪመንት የምንለው ሪሰንትሊ ያንን አስፍተው ለምሳሌ ከኡጋንዳ፣ ኢኳዶር፣ ሆንዱራስ ከነዚህ የተለያዩ ሀገሮች ጋር አግሪመንት አላቸው። ለምሳሌ በኢትዮጵያውያን ላይ የሚነሳው አብዛኛው የሞሽን ቱ ፕሪተርሚት ኤሴ ኡጋንዳ ይሉታል፣ ወይም ደግሞ ከኡጋንዳ ጋር ባለው የአሳይለም ኮኦፐሬቲቭ አግሪመንት ላይ የተመሰረተ ነው። ማለት ምንድነው? የአፍሪካውያን የሆኑትን ኡጋንዳ እቀበላለሁ እንደ ሴፍ ሰርድ ካንትሪ ሆኜ ወደ እኔ ብትልኳቸው እቀበላለሁ የሚል አግሪመንት ፈርመዋል። ስለዚህ ያንን በመጥቀስ የትራምፕ አድሚኒስትሬሽን ጠበቆች በጣም ብዙ መባል የሚችሉ ኬዞችን የአሳይለም ሂሪንጋቸው ሳይታይላቸው እየተቋረጠ ወይም ደግሞ ኬዛቸው የሪሙቫል ኦርደር እንዲገባባቸው እና ወደ እነዚህ ሀገሮች በተለይ ወደ ኡጋንዳ፣ ሳውት ሱዳን ላይ አይተናል እንደዚህ ዲፖርት እንዲደረጉ እየተደረገ ነው ማለት ነው። ይሄ ካይንድ ኦፍ አንፎርቹኔት። አንዳንድ ጊዜ እንግዲህ የተለያዩ ጠበቆች የተለያየ ኤክስፔሪየንስ ያላቸው በተቻለ መጠን ብዙ አይነት ሪሶርሶችን ለመጠቀም እንሞክራለን። እነዚህን ሞሽኖች አሸንፎ የአሳይለም ኬዛቸው በሜሪቱ እንዲሰማላቸው ለማድረግ ኢቨን ሪሰንትሊ ደግሞ ኡጋንዳ ከሶማሊያ፣ ከኤርትራ እና ከኢትዮጵያ የሚመጡ ስደተኞችን እኔ ሀገር ላይ አልቀበልም የሚል ነገር ተናግራለች። ግን ስቲል ያንን እንኳን ፍርድ ቤቶቹ እያከበሩ አይደለም ያሉት። ስለዚህ ሞሽን ቱ ፕሪተርሚት በመንግስት ጠበቆች በተነሳ ጊዜ በአብዛኛው ማለት በሚቻል ሁኔታ በተለያዩ ሁኔታ ውስጥ ያሸነፍንባቸው ኬዞች አሉ። ግን በአብዛኛው ደግሞ የኢሚግሬሽን ዳኞቹ ይህንን እየፈቀዱ ኬዞቻቸውን የአብዛኛዎቹን ሰዎች ኬዞች ድና እያደረጉ እንደዚህ አይነት አዲስ ሁኔታ ውስጥ ላይ ያለ ነው እና እንግዲህ ለዚህ መዘጋጀት ነው። አናዘር ዌይ እንግዲህ ትራምፕ አድሚኒስትሬሽን በየጊዜው ስታይላቸውን እየቀያየሩ የኢሚግራንቱን የሚያሸብሩባቸውን የተለያዩ መንገዶች እየፈለጉ ነው ያሉት እና በዚህ ሁኔታ ውስጥ የሚገኙ ሰዎች ራሳቸውን ኢንፎርም በማድረግ ከጠበቃ ካላቸው ከጠበቆቻቸው ጋር በመዘጋጀት በመነጋገር ምን ማድረግ እንዳለባቸው ቀድሞ ማወቅ ያስፈልጋል ማለት ነው።